ከግድብ ወደ ወደብ ጠቅላዩ አወጁ። ህዝብ ግልብጥ ብሎ አደባባይ ወጣ። ኤርትራ ስለ ወደቡ በማስታወቂያ ሚኒስትሯ በኩል አዲስ ሀሳብ አቅርባለች። ኢትዮጵያ ከግድቡ ስኬት ማግስት የዘመናት የትውልዶች ጥያቄ የሆነውን የባህር በር በማሳካት ወደምታለመው ብልጽግና ከፍታ ለመውጣት ተግባራዊ እንቅስቃሴ ጀምራለች። ጠቅላይ ሚኒስትር አብይ አህመድ ከግድቡ ወደ ወደቡ የተሰኘ ወሳኝ ኦፕሬሽን እንዲካሄድ ማዛቸው ሲሰማ ህዝቡ ለድጋፍ ግልብጥ ብሎ አደባባይ ወጥቷል። በሌላ በኩል ጉዳዩ አላማረኝም ያለችው ግብጽ በበኩሏ ስለ ወደቡ አዳዲስ ሀሳቦችን ያቀረበችበትን መልእክት አስተላልፋለች። አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን በዝርዝር የምናስደምጣችሁ ይሆናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ታላቅ የኢንቨስትመንት ዕድል የህልሞ ቤት በቦሌ ደንበል። ታዋቂው ቪስኮ ሪል ስቴት ያለቁ ዲፕሎማቲክ አፓርትመንቶችን በሚያስገርም ቅናሽ ይዞ መጥቷል። ሰሚ ፊኒሽድና ሙሉ በሙሉ ያለቁ ፉል ፊኒሽድ አፓርትመንቶችን በአዲስ አበባ መሃል በቦሌ ደንበል የራሱ የሆኑ ዲጂታል ካርታ ያላቸው በጥራት የተሰሩና ሰፊ ክፍሎች ያሏቸው ቤቶች የሆኑ ለውስን ቀናት ብቻ የባል ቅናሽ አዘጋጅተናል። የ153 እና 167 ካሬ ሜትር ቤቶችን በ4.5 ሚሊዮን ብር ቅናሽ 25% ቅድመ ክፍያ በመክፈል የቤት ባለቤት መሆን ይችላሉ። ቀሪውን እስከ 2 ዓመት እየኖሩበት ወይም አከራይተው መክፈል ይችላሉ። ቢኖሩበት በምቾት ቢያከራዩት ለዲፕሎማቶች በዶላር መልሰው ቢሸጡ ደግሞ ከፍተኛ ትርፍ ያገኛሉ። አፓርትመንታችን ሰፊ ሎቢ፣ የቆሻሻ ማስወገጃ ቦታ፣ የደህንነት ካሜራዎች፣ በቂ የመኪና ማቆሚያ እና የመሰብሰቢያ አዳራሽ ያለው ሰፊ ቴራስ ይዟል። የህልሞ ቤት ዛሬውኑ ይጠብቆታል። ለበለጠ መረጃ በ0985 51 8379 ወይም በ0972 46 9774 ይደውሉ። ቪስኮ ሪል ስቴት። የህዳሴ ግድብ መጠናቀቅ መላው ኢትዮጵያውያንና ወዳጆቻችንን በደስታ አፍለቅልቋል። በአንጻሩ ከጅምሩ እስከ ፍጻሜው ተስፋ ባለመቁረጥ ሂደቱን ለማኮላሸት ደፋ ቀና ስትል ለከረመችው ግብጽና የጥፋት አጋሮቿ ሀዘን የሚያስቀምጥ ታላቅ መርዶ መሆኑ እየተነገረ ባለበት ወቅት ከወደ 4 ኪሎ አስመራን ያስጨነቀ ከባድ ውሳኔ መተላለፉ ተሰምቷል። ከሰሞኑ የህዳሴ ግድቡን መጠናቀቅ ተከትሎ በይበልጥ ቆምጨጭ ያለው የወደቡ ጉዳይ ከመጠንከር አልፎ ህዝቡ ግልብጥ ብሎ አደባባይ በመውጣት ከግድቡ ወደ ወደቡ ሲል መንግስት በግድቡ ላይ ያስመዘገበው ስኬት የባህር በሩን ጉዳይ ማስታኮ ወደቡን በኢትዮጵያ መዳፍ ስር እንዲያስገባ ከበድ ያለ መልእክት ያስተላለፈ ሲሆን ለጉዳዩ ትልቅ ትኩረት በመስጠት ከሻዕቢያ መንግስት ጋር ጦርነት መቀስቀሱ አይቀሬ መሆኑን በመረዳት አስቀድመው ኤርትራ ለማዕከል ያደረገ ስራ እንዲሰራ ብሔራዊ ወታደራዊ ኮማንድ ፖስት ያቋቋሙት ጠቅላይ ሚኒስትር አብይ አህመድም ከግድቡ ወደ ወደቡ ተንቀሳቀሱ ሲሉ ሰራዊታቸውን ቀጠን ያለ መምሪያ መስጠታቸውን ከቤተ መንግስቱ ዙሪያ የሚሰሙ አፈትላኪ መረጃዎች አመልክተዋል። ይኸው ከግድቡ ወደ ወደቡ የሚል በህዝባዊ ድጋፍ የታጀበ ንቅናቄ የታወጀው ደግሞ ፕሬዚዳንት ኢሳያስ ከአማካሪዎቻቸው አንደበት ኢትዮጵያ የህዳሴ ግድቡን በአራቱም ማዕዘን የተወረወረባትን ድንጋይ ሳያደናቅፋት በጽናት ተጋፍጣ ካሳካች የቀይ ባህርን ጉዳይ የማታሳካበት ምንም ምክንያት የለም የሚል ከባድ ግምገማ ከቀረበላቸው ማግስት መሆኑ አዛውንቱን ፕሬዚዳንት ከባድ ጭንቀት ላይ መጣሉ የተነገረ ሲሆን ፕሬዚዳንቱ በማስታወቂያ ሚኒስትራቸው ድረገጽ በኩል የኢትዮጵያን የባህር በር ይገባኛል ጥያቄ የሚሞግት የሚመስል ረዘም ያለና ውስጡ በደንብ ሲፈተሽ የልብ አድርጉልኝ የሚመስል መልእክት አስተላልፈዋል። ከሰሞኑ ተባብሶ ሁለቱን ሀገራት ከባድ ውጥረት ውስጥ ያስገባ የመሰለው የመግለጫ ለውጥ በአፍሪካ ቀንድ ካርታ ቀያሪ የሆነ አደገኛ ጦርነት ይቀሰቀስ ይሆን ወይ የሚለውን ስጋት ከፍ አድርጎታል። ከሁለቱም ወገን ያለው እንቅስቃሴ ጦርነትን ታሳቢ ያደረገ እንደሆነ በገለልተኛ የቀጠናው ታዛቢዎች በስፋት እየተነገረ ባለበት ወቅት ታላቁ የህዳሴ ግድብ ኃይል ማመንጫ ግድብ ስራውን ሙሉ በሙሉ ተጠናቆ ለምርቃት መብቃቱ የሰሜኑን ትኩሳት ላፍታም ቢሆን ችላ እንዲባልና ትኩረቶች ሁሉ የግድቡ ምርቃትና በቀጣይ የሚያስገኛቸው በረከቶች ላይ ሆኖ ባለበት ሰዓት ነው ከወደ አስመራ የኢሳያስን ሹማምንት አይናቸውን ገልጠው እንዲተኙ የሚያስገድድ ፍርሃት ውስጥ የጨመረ ሙሉ ትኩረታችን ወደብ ላይ ነው የሚል የጠቅላይ ሚኒስትር አብይ አህመድ ከጀነራሎቻቸው ጋር የመከሩበት ሚስጥራዊ መረጃ የወጣው። ጠቅላዩ ከጀነራሎቻቸው ጋር ካደረጉት ውይይት በተጨማሪ አስቸኳይ ወታደራዊ ኮማንድ ፖስት ማቋቋማቸው ደግሞ በአስመራ በኩል ስጋቱን ከፍ አድርጎታል። የአስመራው መንግስት አለኝ የሚለው ታሪካዊና ህጋዊ መከራከሪያ ያለውን ሁሉ ያካተተ ረጅም አትታ በማስታወቂያ ሚኒስትሩ በኩል ያሰራጨውም ከዚሁ ጠቅላይ ሚኒስትር አብይ ያቋቋሙት የወደቡ ጉዳይ የሚመራ ኮማንድ ፖስት መረጃ ይፋ ከሆነ በኋላ ነው።
በዋነኝነት በኢትዮጵያ ላይ ከየትኛውም አቅጣጫ በተለይም ደግሞ ከሰሜን በኩል ሊቃጣ ይችላል ተብሎ ለሚታሰብ ጥቃት አፋጣኝና አከርካሪ ሰባሪ የሆነ እርምጃ የመውሰድ ኃላፊነት እንደተሰጠው የደህንነትና ወታደራዊ መረጃዎችን አነፍንፎ በመዘገብ የሚታወቀው አፍሪካን ኢንተለጀንስ ያስነበቡ ዘገባ አመላክቷል። የባህር በሩን ሽኩቻ ተከትሎ ኢትዮጵያና ኤርትራ ከፍተኛ ሰራዊትና የጦር መሳሪያ ወደ ድንበር አካባቢዎች እያስጠጉ መሆናቸው የሚታወቅ ሲሆን ከኢትዮጵያ መንግስት ጎን መቆሙን በይፋ ያረጋገጠውና የኢሳያስ አስተዳደር በኃይል ለማስወገድ እየሰራ ያለው የቀይ ባህር አፋር ድርጅት ወታደራዊ እርምጃውን አሃዱ ብሎ በይፋ በጀመረበት ዕለት አፍሪካን ኢንተለጀንስ ከደህንነት ምንጮች አገኘሁት ብሎ ያወጣው ጥብቅ ዘገባ እንዳመለከተው ከሆነ ጠቅላይ ሚኒስትር አብይ አህመድ የሚፈጠሩ አይታወቅም፣ ተዘጋጅቶ መጠበቅ ይሻላል በሚል የአስቸኳይ ጊዜ አዋጅ ወታደራዊ ኮማንድ ፖስት ማቋቋማቸው የታወቀ ሲሆን የኮማንድ ፖስቱ መቋቋም ጦርነቱ አይቀሬ መሆኑን አመላካች ተደርጎ በብዙዎች ዘንድ ትልቅ መነጋገር አጀንዳ ሆኗል። የአፍሪካ ኢንተለጀንስን ዘገባ ተከትሎ አንዳንዶች የኢትዮጵያ መንግስት ኤርትራ ላይ ድንገተኛ ዘመቻ ሊያካሄድ ነው የሚል አስተያየቶችን እየሰነዘሩ ሲሆን በ4 ኪሎ መንግስት ይደገፋሉ ተብሎ የሚታመኑት የአፋር ታጣቂዎች በአራት አቅጣጫ ወደ ኤርትራ ድንበር ዘልቀው ገብተው የጀመሩት ወታደራዊ ጥቃት የዚሁ ከባድ ጦርነት ዋዜማ ሳይሆን አይቀርም ሲሉም ጥርጣሬያቸውን እየገለጹ ናቸው። የሀገር መከላከያ ሰራዊትና የፌዴራል ፖሊስ ሰራዊትን ጨምሮ አንዳንድ የክልል ጸጥታ ኃላፊዎችን ይዞ የተቋቋመው ኮማንድ ፖስት የሀገሪቱን የጸጥታ ኃይል የማቀናጀትና መልሶ የማደራጀት ኃላፊነትም እንደተሰጠው የገለጸው የአፍሪካን ኢንተለጀንስ ዘገባ በጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ ኤታማዦር ሹም አብይ አህመድ የተመሰረተውና ተጠሪነቱም ለእርሳቸው የሆነው ይኸው ኮማንድ ፖስት በሀገሪቱ ለሚከሰቱ ማናቸውም የጸጥታ መደፍረሶች አፋጣኝ እልባት እንዲሰጥ ታስበው እንደተቋቋመም ነው የተሰማው። ይህ በእንዲህ እንዳለ በኢትዮጵያ በኩል የወደቡ ጉዳይ ጠንከር ብሎ የመጣባት ኤርትራ መከላከል ላይ ተጠምዳለች። በተከታታይም የኢትዮጵያን የባህር በር ይገባኛል ጥያቄና ጥያቄው ምላሽ እንዲያገኝ የምታደርገውን እንቅስቃሴ በስጋትነት ከመመልከት ባለፈ የማጣጣልና ዓለም አቀፍ ሕጎችን የሚጻረር መሆኑን ለማስረዳት እየሞከረች ነው። ከሰሞኑ የህዳሴው ግድብ መጠናቀቅ ተከትሎ በይበልጥ ቆምጨጭ ያለው የወደቡ ጉዳይ ከመጠንከር አልፎ ህዝቡ ግልብጥ ብሎ አደባባይ በመውጣት ከግድቡ ወደ ወደቡ ሲል መንግስት በግድቡ ላይ ያስመዘገበውን ስኬት የባህር በሩን ጉዳይ ማስታኮ ወደቡን በኢትዮጵያ መዳፍ ስር እንዲያስገባ ከበድ ያለ መልእክት ያስተላለፈ ሲሆን ለጉዳዩ ትልቅ ትኩረት በመስጠት ከሻዕቢያ መንግስት ጋር ጦርነት መቀስቀሱ አይቀሬ መሆኑን በመረዳት አስቀድመው ኤርትራ ማዕከል ያደረገ ስራ እንዲሰራ ብሔራዊ ወታደራዊ ኮማንድ ፖስት ያቋቋሙት ጠቅላይ ሚኒስትር አብይ አህመድ ከግድብ ወደ ወደብ ተንቀሳቀሱ ሲሉ ሰራዊታቸውን ቀጠን ያለ መምሪያ መስጠታቸውን ከቤተ መንግስቱ ዙሪያ የሚሰሙ አፈትላኪ መረጃዎች አመላክተዋል። ነገሩ ያላማራቸው የአስመራው ሰው ኢሳያስ አፈወርቂና ሹማምንታቸው ታዲያ በአቋራጭ የሚያጠፋን እሳት ከመፈንዳቱ በፊት ዓለም አቀፉ ማህበረሰብ ድምጻችንን ይስማው የሚል አንድምታ ያለው ረዘም ያለ ሀተታ በማስታወቂያ ሚኒስቴር በኩል ያሰራጩ ሲሆን ስለ ወደቡ ጉዳይም አዲስ ሀሳብ አቅርበዋል። ኤርትራ በአሰብ ወደብ ጉዳይ ከኢትዮጵያ በኩል እየመጣባት ላለው ጠበቅ ያለ ይገባኛል ጥያቄ ውድቅ ለማድረግ አሉኝ ያለቻቸውን መከራከሪያዎች ባቀረበችበት በማስታወቂያ ሚኒስትሯ ይፋዊ ድረገጽ በኩል በተለቀቀ ረዘም ያለ ሀተታ የኢትዮጵያ መንግስት የአሰብ ወደብ ይገባኛል ጥያቄ ያነሳው የታሪክና የሕግ ጉዳዮችን በማንሳት መሆኑን ገልጻ፣ ይሁን እንጂ ይህ የኢትዮጵያ መከራከሪያ በድረ ቅኝ ግዛት ስምምነት መሰረት ሀገራት የያዙትን ግዛት ይዘው እንዲቀጥሉ የሚያሳስበውን የአፍሪካ ህብረት መተዳደሪያ ደንብ የሚጥስ ነው በማለት ለማጣጣል የሞከረበት አንዱ ነጥብ ነው። የቀድሞ አፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት አፍሪካውያን ከአውሮፓ የቅኝ ግዛት መዳፍ በተላቀቁበት በ1950ና ከዛ ወዲህ ባሉ ዘመናት በድንበር ይገባኛልና ተያያዥ ጉዳዮች ከባድ ግጭት ውስጥ እየገቡ መሆኑን ተከትሎ ነበር ሀገራት በድህረ ቅኝት ግዛት ውል መሰረት ከቅኝ ገዢዎቻቸው ነጻ ሲወጡ ይዘዋቸው የነበሩ ግዛቶችን ይዘው እንዲቀጥሉ በማድረግ የወቅቱ አለመግባባት ለመፍታት ያስችላል ያለውን ስምምነት ያጸደቀው። ኤርትራም ስለ ወደቡ አለኝ ህጋዊ ባለቤትነት አለኝ ብላ ካቀረበቻቸው መከራከሪያዎች አንዱ ይኸው የድህረ ቅኝ ግዛት ስምምነት ነው። ሀተታው ኤርትራ ከጣሊያን ቅኝ ግዛት ነጻ ስትወጣ አሰብና ምጽዋን ጨምሮ የባህር በሩን ይዛ ነጻ የወጣች በመሆኑ አሁንም ግዛቴን አልቆርስም የሚል መከራከሪያ ብታቀርብም ታሪክና ራሷ የጠቀሰችው የአፍሪካ ህብረት የይርጋ ስምምነትም ሙሉ በሙሉ የሚደግፉት አለመሆኑ ይጠቅሳል። ምክንያቱ ደግሞ ኤርትራ ከቅኝ ግዛት ነጻ የወጣችበት ቀጥሎም ከኢትዮጵያ የተገነጠለችበት አካሄድ ውስብስብና እንደ ሌሎች የአፍሪካ ሀገራት አለመሆኑ ነው። በመጀመሪያ ደረጃ ኤርትራ እንደ ሌሎች ሀገራት በቀጥታ ከጣሊያን ነጻ ወጣ ሀገር አልሆነችም። በሌላ በኩል ደግሞ ነጻ ሀገር እንሁን ወይስ ወደ ኢትዮጵያ እንቀላቀል በሚል በተካሄደ ህዝብ ውሳኔ ህዝቡ ከኢትዮጵያ ጋር አንድ ሆኖ መቀጠልን በመምረጡ ኤርትራ የኢትዮጵያ አንድ አካል ሆና 10 ዓመታትን ካስቆጠረች በኋላ ነጻ የወጣች መሆኗ ነው። በዚህ ምክንያት ኤርትራ ልክ እንደ ሌሎች ሀገራት ማለትም እንደ ናይጄሪያ፣ ኬንያ፣ ግብጽ ወይም ደቡብ አፍሪካ በቀጥታ ከቅኝ ግዛት ነጻ ወጥታ ሀገር ያልሆነችና በኋላም ከ17 ዓመታት የትጥቅ ትግል በኋላ የደርግን መንግስት ውድቀት ተከትሎ ራሷን ከኢትዮጵያ ነጥላ ሀገር ሆነ የወጣችበት አግባብ በርከት ያሉ ያልተመለሱ ጥያቄዎችን በውስጡ የያዘና አሁንም ምላሽ እየተፈለገባቸው መሆኑ ሲደማመሩ በማስታወቂያ ሚኒስትሩ ድረገጽ በኩል ይፋ የተደረገው መከራከሪያ ውሃ የማያነሳ ነው እየተባለ ይገኛል።